ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። አንተ ግን ይላል ትምህርትን፣ አንድ አካሄድን፣ ሐሳብን፣ እምነትንም፣ ትዕግስትንም፣ ፍቅርንም፣ መጽናትንም፣ ስደትንም፣ መከራይንም እነዚህን ምን አድርግ? ተከተል። ሶፎንያስ ስንት ብያለሁ? ትንቢተ ሶፎንያስ ምዕራፍ ስንት? ቁጥር ከቁጥር 2 9 ላይ ነው የሚያወራው። እኔ እንደዚህ ይላል፣ ነገርን ሁሉ ከምድር ፊት ፈጽሜ አጠፋለሁ ይላል እግዚአብሔር። ነገርን ሁሉ ሰውንና እንስሳን አጠፋለሁ፣ የሰማይን ወፎችና የባሕርን ዓሣዎችን መሰናካዩንም ከኃጢአተኞች ጋር አጠፋለሁ፣ ሰውንም ከምድር ፊት ይቆርጣለሁ ይላል እግዚአብሔር። እጁንም በይሁዳ ላይ በኢየሩሳሌምም በሚኖሩት ሁሉ ላይ እዘረጋለሁ። ከዛም ስፍራ የባኦልን ቅሬታና የጣዖትን ካህናትን ስም አጠፋለሁ። በሰገነትም ላይ ለሰማይ ሰራዊት የሚሰግዱትን በእግዚአብሔርና በንጉሳቸው በመልካም ምለው የሚሰግዱትን ቁጥር 6 ላይ እግዚአብሔርንም ከመከተል የተመለሱትን ይላል። እግዚአብሔርንም ያልፈለጉትንና ያልጠየቁትን አጠፋለሁ ይላል። ቁጥር 7 የእግዚአብሔር ቀን ቀርቧልና እግዚአብሔር መስዋዕትን አዘጋጅተዋልና የጠራችሁንም ቀድሰዋልና በጌታ በእግዚአብሔር ፊት ዝም በሉ። ቁጥር 8 ላይ በእግዚአብሔርም መስዋዕት ቀን አለቆችንና የንጉሥን ልጆች እንግዳ ልብስ የሚለብሱትንም ሁሉ ይቀጣሉ ይላል። ቁጥር 9 በዛም ቀን በመድረኩ ላይ የሚዘሉትን የጌቶቹን ቤት አመፃና ምንን ሽንገላውን የሚሞሉትን ይቀጣሉ ይላል። በዚህ ቀን ይላል እግዚአብሔር ከዓሣ በሬ ጫወቱ ድምፅ፣ ከከተማም በሁለተኛው ክፍል ሁከት፣ ከኮረብቶችም ታላቅ ሽብር ይሆናል። እናንተ በመኮቶሽ የምትኖሩ ሆይ የካናን ሕዝብ ሁሉ ጠፍተዋልና በሩም የተሸከሙ ሁሉ ተቆርጧልና አልቅሱ። በዚህ ዘመን ኢየሩሳሌምን በማብራት ይመረምራለሁ። በአታላቸውም ላይ የሚቀመጡትን በልባቸውም እግዚአብሔር መልካም አያደርጉም፣ መልካምንም አያደርግም፣ ክፉም አያደርግም የሚሉትን ሰዎችን እኔ እቀጣለሁ ይላል እግዚአብሔር። በልባቸው ምንም አያደርግም፣ መልካምም ማድረግ አይችልም፣ ክፉንም ማድረግ አይችልም የሚሉትን ምን አደርጋለሁ አለ? እቀጣለሁ። ቁጥር 13 ብልጽግናቸው ለምርኮ ይሆናል፣ ቤቶቻቸውም ይፈርሳል። ቤቶቻቸውንም ይሰራሉ፣ ነገር ግን አይቀመጡባቸው። ይህንንም ይተክላሉ፣ ወይንንም ይተክላሉ፣ የወይን ጠጅ ግን አይጠጡም። ይተክላሉ ግን አይጠጡም ይላል። ታላቁ የእግዚአብሔር ቀን ቀርቧል። እግዚአብሔር ቀን ድምፅ ቀርቧል፣ እጅግም ፈጥነዋል። ኃይሉም በዚህ በመራራ ለቅሶ ይጮዋል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የዳመናና የድቅድቅ ጨለማ ቀን ነው። በተመሸጉት ከተማ በረዝም ግንቦች ላይ የመልእክትን የሰልፍ ጨዋት ቀን ነው። በእግዚአብሔር ላይ ኃጢአት ሰርተዋልና እንደ ዕውር እስኪሄድ ድረስ ሰዎችን አስጨንቀዋለሁ። ደማቸውም እንደ ትቢያ፣ ስጋቸውም እንደ ጉድፍ ይፈሳል። በእግዚአብሔር ቁጣ ቀን ብራችሁና ወርቃችሁ ሊያድናችሁ አይችልም።
እርሱም በምድር የሚኖሩት ሁሉ ፈጥኖ ይጨርሳቸዋል። ምድርም ሁሉ በቅናቱ እሳት ትበላለች ይላል። እግዚአብሔር ከዚህ ሕይወት ይሰውረን። ታላቅ ማስጠንቀቂያ ነው ይህ ነቢይ እግዚአብሔር ያሳየው። በብሉይ ኪዳን ዘመን ስለ መጨረሻ ቀን ያለው ሐሳብ ነው እየተናገራለሁ። ወይም እሱ በብሉይ ኪዳን ዘመን በይቶ ዓለም ኢየሱስ ክርስቶስ ከመወለድ በፊት ዓመተ ምሕረት የሚባል ነገር ከመምጣት በፊት ይቶ ዓለም በተባለው ጊዜ የእግዚአብሔር ምሕረትም የእግዚአብሔር ክብርም በምንድን ነው የነበረው? ክብሩ በታቦት ላይ ነበረ፣ ቤተ ክርስቲያን ላይ። ስቲል ኦርቶዶክስ ተከታዮች አሁንም የሚከተሉት በእግዚአብሔር ቤት 3 አይነት ክፍል አለው። አደባባይ፣ ቅዱስ፣ ቅድስታ፣ ቅድስት። ቅድስተ ቅድስት ላይ ታቦት ይቀመጣል። ቅድስት ላይ ትክክለኛ ወይም የነፍስ አባት ቆሞ ለ12ቱ ነገዶች ፊታት ያደርጋል። ምክንያቱም ኃጢአቱን ያቀርባል ማለት ነው። ኃጢአቱን የ12ቱን ነገድ ወይም የሕዝብን ኃጢአት ጌታ ሆይ ይቅር በል ብሎ የሚለምንበት ቦታ ነው። ቅድስተ ቅድስት ማንም መግባት አይችልም። አደባባይ ላይ ነው ሁሉም ሰው ገብቶ ሰግዶ የሚሄደው ማለት ነው። ለምን? በጣም ታላቅ የእግዚአብሔር ሐሳብ ወይም ሙሴ የጻፈበት ትልቁ ምን ስለነበረ የእግዚአብሔር ክብር በታቦት ውስጥ ስላለ ማለት ነው። ያ ታቦት ላይ ማንም ቀርቦ ማንም አይቀርብም። ለምን? ስለሚሆን ስለሚቀጸፍ ማለት ነው። ያኔ ደግሞ ይሄ ነቢይ ለቤተ ክርስቲያን ነው ያየው ይሄንን መልእክት። ለቤተ ክርስቲያን ሲያይ ለምንድን ነው ይሄን ሐሳብ የተናገረው? ታላቅ እግዚአብሔር መስዋዕት ቀን ቀርበዋል ብሎ ሲያወራ እናያለን። ቤተ ክርስቲያን ላይ ምን አይነት ሰዎች ነው ቁጥር አሁን የእግዚአብሔር ቁጣ ቀን ቀርበዋል። ሰዎች ምን ስለሆኑ? ከኃጢአት ብዛት የተነሳ የእግዚአብሔር ቁጣ ቀን ቀርበዋል። ታላቅ እግዚአብሔር ቁጣ ጊዜ ቀርበዋል። ሰዎች ሊታዘዙ አልቻሉም። ሰዎች ሊሰሙ አልቻሉም። ነቢያትን ሊሰሙ አልቻሉም እና ነገስታትንም ሊሰሙ አልቻሉም። በጣም በኃጢአት ብዛት ውስጥ ነው ያሉት። የትኛው ኃጢአት ነው የነበረው? ምን አይነት ኃጢአት ነው የበዛ? ያኔ የነበረው ኃጢአት ምንድን ነው? አማልክት ነበረ። ጣዖት የሚባል ነገር ነበረ። ጣዖትን ያመልካሉ። እግዚአብሔር ማምለክን ትቶ ወደ ጣዖት ይዞራሉ። ከዛ አንጻር የተነሳ እግዚአብሔር በሁሉ ነገር ታጋሽ ነው። ግን ትክክለኛ ሰማይና ምድርን የሞላው እግዚአብሔር እያለ ሌላ አማልክትን የሚያመልኩትን እግዚአብሔር አይቶ ዝም የሚል አምላክ አይደለም። በዛ ላይ ነው የእግዚአብሔር ቁጣ የተነሳ። ስለዚህ ይህንን ሐሳብ በነቢዩ ላይ ነው እግዚአብሔር የተናገረው። በነቢዩ ሶፎንያስ ላይ የእግዚአብሔር ቁጣ ቀን ቀርበዋል፣ በሰዎችን ሁሉ ከፊቴ ምን አደርጋለሁ? አጠፋለሁ፣ እንስሳ ሳይቀር ያጠፋለሁ። በእግዚአብሔር ፊት ጸጥ በሉ፣ እግዚአብሔር ሁሉንም አሁን ሊያጠፋ ነው የሚለው ድምፅ ወደ ሶፎንያስ መጣ። ወንድሞችና እህቶቼ ብዙ ነገር እያየን ነው፣ ብዙ ነገር እየሰማን። የክርስቶስ መምጫ ቀርበዋል። ሰው በሰው ላይ፣ ነገስታት በነገስታቶች ላይ ደግሞ ብዙ የተባለው ምልክቶች ሁሉ አሁን እየተፈጸመ ነው ያለው። ከዛ አንጻር በምድሪቱ ላይ የሚሆነው ነገር ላይ ሰው እየጸለየ ነው ወይ እየተኛ ነው? ጌታው ይሄ ምንድን ነው ብሎ እየጸለየ ነው? ወይም እኛ ጋር ችግር ስለሌለ ሌሎች ጋር ችግር አለ እና ምንም አይነት ችግር የለም ብሎ እየተኛ ነው ወይ? ሰው እየጸለየ ነው? ነቅተዋል ወይ? አሁን ዝም ብሎ ነው ያለው? ምን አይነት ዘመን ውስጥ ነው ያለው? በሌላ ወንድም ላይ በሚሆነው ነገር ላይ ምን አገባኝ ነው
ለሱ የሚጸልይ የለም። ግን መጽሐፍ ቅዱስ እንደዚህ ይላል በትንቢተ ሕዝቅኤል ላይ በምድሪቱ ላይ በይሁዳና በኢየሩሳሌም ላይ በሚሆነው ነገር ላይ በሚሆነው ከባድ ጉዳይ ላይ በሚጸልዩና በሚተከዙ ሰዎች ፊት ለፊት ላይ ምልክትን አደርጋለሁ ይላል። ምልክት ይሆናል ይላል። ያ ምልክት ምንድነው? ብዙ ሰዎች እያለቀ ደግሞ ብቻ ከምልክቱ የተነሳ አንተን ብቻ የሚያሳልፍበት ማለት ምልክት አደርጋለሁ ይላል። ያንን ምልክት ለማግኘት ለሌሎች የምልጃ ጸሎት የሚባል ነገር አለ። እየጸለይን ነው ወይ? እንኳን ለሌሎች ለራሳችን እየጸለይን ነው ወይ? እንዳንጸልይ ምንድነው ያደረገው? በምን ውስጥ ነው ያለነው? ማስጠንቀቂያ ቃል ምንድነው እየቀረበ ያለው? የሰዎች ስጋ እንደ ጉድፍ እየተረገፈ ነው ያለው። ይሄ ስለ ቸርች ምንድነው ያለው? እንደውም ቁጥር 9 ላይ በዚህ ቀን በመድረኩ ላይ የሚዘሉትን የጌታችን ቤት አመፃውን ሽንገላን የሚበሉትን ይቀጣለሁ ይላል። እግዚአብሔር ራሱ ነው የሚቀጣው፣ ማንም አይቀጣም። እኔ ይቀጣለሁ ይላል። እኔ ራሴ ምን አደርጋለሁ? ይቀጣለሁ። የእግዚአብሔር መድረክን በሽንገላ የሚሞሉትን የሚዘሉትን ስምንት ቁጥር ላይ እንደው ምንድነው? በእግዚአብሔር መስዋዕት ቀን ሐላቆችና የንጉሱን ልጆች እንግዳ ልብስ የሚለብሱትን ሁሉ ይቀጣለሁ ይላል። እንግዳ ምንድነው? ሌላ አማልክ ማለት ነው። ልብስ ከእግዚአብሔር ይልቅ የሚወደው ነገር ማለት ነው። ከእግዚአብሔር ይልቅ የምንወደው ነገር ሌላ ሳናውቅ የገባ እንግዳ ነገር ነው። ሰው እግዚአብሔር ወዶ እንዳያከብር ከራሱ ይልቅ ለእግዚአብሔር ክብር እንዳይሰጣ የከለከለ ነገር ነው። አዲስ ኪዳን ላይ ሁለተኛ ጢሞቴዎስ ላይ እንሄዳለን። ብዙ ጊዜ ይህንን ቃል ልናውቀው እንችላለን። የሚያስጨንቅ ዘመን ምን ይሆናል ይላል? ይመጣል። ትንቢት ነው። አሁን ሶፎንያስ ምን እንደው የተናገረው የሚሆነውን ትንቢት ነው የሚናገረው። ትንቢት በፊት ላይ የሚሆነው ነገር ነው። በዚህ ቦታ ላይ ጳውሎስም ምን አድርጎታል? ትንቢትን አስቀምጠዋል። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንደሚመጣ ይህን ይወቅ። በመጨረሻ ዘመን ምን የሚያደርግ የሚያስጨንቅ ዘመን እንደሚመጣ ይህን ይወቅ ይላል። የሚያስጨንቅ ጊዜው ራሱ ያስጨንቃል። ያለበት ህይወት ሳታውቀው ራሱ ትጨነቃል። ትንቢቱ ቃል ለመፈጸም ግድ ስለሆነ ያስጨንቃል። ይሄ ምንድን ነው የሚያደርገው? እንዴት ነው የሚወጣው? ግን ለምንድን ነው ይሄን የምናደርገው? ከእግዚአብሔር እምነትን አንስተን ኃላፊነትን ሁሉ ወደ ራሳችን ስላመጣን የምናየው ነገሮች ሁሉ በምድሪቱ ላይ እየሆነ ያለው ጠላት አሁን በዙሪያችን ላይ እያዞረ ያለው በጣም ሰው እንዲፈራ የሚያደርግ ነገር። ከዚህ አንጻር የተነሳ ሰው
የሚበላ ነገር አለ፣ የሚጠጣ ነገር አለ፣ ብር አለ፣ የሚለብሰው ልብስ አለ፣ ሁሉ ነገር አለ። ሰዎች ግን በምን ውስጥ ነው ያለው? በጭንቀት ውስጥ። ራሱን የቻለው ጭንቀት በሽታ፣ ራሱን የቻለው አንድ እንግዳ ነው። ከእግዚአብሔር ልቡን አርቀን ምን እንድናስከሄድ የሥጋውን ሐሳብ እንድናስከሄድ የመጣበት ከባድ የሆነው የትንቢት ዘመን ነው። ትንቢቱ በእኛ ላይ እየተፈጸመ ያለበት ጊዜ ውስጥ ነው ያለው። ቁጥር 2 ላይ እንደዚህ ይላል፣ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆች የማይታዘዙ፣ የማያመሰግኑ ይሆናል ይላል። ዛሬ እግዚአብሔር ሆይ ተባረክ የሚላል ይሄ አለቀ። ይሄ የለም። የሆነ ነገር ቢሆን እንኳን እግዚአብሔር ሆይ ተባረክ የሚል የለም። እግዚአብሔርን እየባረከን ነው። ሰዎች ራሳቸውን ከመውደድ ይልቅ እግዚአብሔርን እየወደደን ነው። ገንዘብ መጥፎ አይደለም። ባይዘዌ ገንዘብ እንድንጠላ እግዚአብሔር አላስተማረም። ግን ገንዘብን መውደድ ይላል የክፋት ሁሉ ምንድን ነው ይላል? ስር ነው ይላል። ገንዘብን መውደድ የክፋት ምንድን ነው? ስር መውደድ። ለሁለት ጌታ መገዛት አይቻልም፣ ለገንዘብም ለእግዚአብሔርም። በዚህ ምድር ላይ ስንት ጌታ አለ? ሁለት ጌታ አለ። የጨለማ ገዢና የብርሃን ገዢ አለ። ያ ምንድን ነው? ጨለማን የሚገዛው ሰይጣን ነው፣ ዓለምን የገዛው። ኢየሱስንም የሞከረው ሞክሯል፣ እስቲ ብለዋል። ዓለምን ሁሉ በዓለም ያለውን ሁሉ ላንተ አሳልፌ ምን አደርጋለሁ? እሰጣለዋል፣ የኔ ስለሆነ አለ ፈታኙ። ኢየሱስ ግን በቃል ነው የመለሰው። ስለዚህ ሰው ጠላት ለሚያመጣው ነገር ሁሉ መልስ አለው ወይ? መልስ አለው ወይ? መልስ አለው ወይ? አሁን እግዚአብሔርን ስናመሰግን ነው ባክ የሆነ ነገር ስናጣ እግዚአብሔር ይመስገን ስትል ጠላት ያፍራል፣ እግዚአብሔር በመካከሉ ከፍ ይላል። እነ ጭንቀትን ሲያስተናግድ አዎ እውነት ነው ለአንተ የለም፣ አዎ የለም፣ አዎ ጠፋ፣ አዎ ነው የምንለው። ከሱ ጋር አብረን ምን አድርገናል? ተስማምተናል ማለት ነው። ከዚህ የተነሳ በየቀን ጭንቀት ገንዘብን የሚወድ ትምክህተኞች ይላል። ትምክህት ምንድን ነው? ትምክህት ማለት ትምክህት በራሱ እኔ ከሌለው የሆነ ነገር ይጠፋል፣ እኔ ከሌለው ማንም አይቆምም፣ እኔ ከሌለው ይሄ ነው፣ እኔ ከሌለው እኔ ከሌለው የሚል ይሄ ትምክህት ነው። ትምክህት ካለ ከህይወታቸው በኢየሱስ ስም ይነቃል፣ ይሆናሉ፣ ትምክህተኞች ይሆናል። ትዕቢተኛ ይሆናል። እግዚአብሔር ትዕቢተኛን ይቃወማል። ለትሑታን ግን ምን እንሰጣል? ጸጋን ይሰጣል። እግዚአብሔር ከትዕቢተኛ ጋር የለም። ይቃወማል ማለት ተቃወማ ማለት ነው። በቃ እግዚአብሔር ከተቃወማ ማንም ደግሞ አይ መውደድ አለበት ማለት አይችልም። እግዚአብሔር ትዕቢተኛውን ይቃወማል። ሰዎችን መጨረሻ ላይ ምን ይሆናል? ወደ ትዕቢት፣ ወደ ትምክህት፣ ከትምክህት በኋላ ወደ ትዕቢት። ትዕቢት ማንን ነው የጣለው? አይታችኋል። ትዕቢት የጣለው ሰይጣንን። መልአክ የነበረው በእግዚአብሔር ፊት የቆመ የነበረው ሰይጣን ከሰማይ እንደ መብረቅ ወረደ። ምን ብሎ ነው ትዕቢት ያሰበው? እኔ ከእግዚአብሔር ትንሽ ሁሉ ነገር የኔ ስለሆነ በላይ የሆነ ነገር ቢሰራ ስላሰበ እኮ ነው። አሁንም ሰው ወደ እግዚአብሔር ቤት ወይም ለእግዚአብሔር ምን እንስራ ከማለት የመንግስቱን ወንጌል እንሰበክ ከማለት ምን አድርጌ በዚህ ዓለም ላይ ከሆነ ሰው ተወዳድሬ የሆነ ለውጥ ማግኘት ወይም የሆነ ዘመናዊ ነገር መግዛት የሚልበት ትዕቢት በውስጣችን ገብቷል። መጥፎ አይደለም፣ መግዛት ይቻላል። ግን አንዳንድ ነገሮች እግዚአብሔር በሰጠው ነገር ላይ እግዚአብሔር እያመሰገን ካልሆነ በስተቀር አሁን ቅድም በሶፎንያስ ላይ አይተናል።
ያ የበለጸግከው ብልጽግና ይላል አይደል? ትዘራለህ ያንተ አይሆንም። ቤት ትሰራለህ ቤትን ታያለህ እንጂ አትገባም ማለት አትገባም። ቤትን መስራት ትችላለህ እኮ ፎቅን መስራት ትችላለህ፣ የፈለገውን ትገነባለህ፣ ግን አይሆንም ማለት። ሰዎች እኮ እንደዚህ ነው። አንዳንድ ጊዜ ለዚህ እኮ ነው አንዳንድ ሰዎች የሆነ ነገር ሰብሰብ አድርጎ ልክ በሆነ አጋጣሚ ብሎ ሲሄድ በሚያርፍበት ዘመን ወይም የሆነ ነገር የሚያርፍበት ዘመን ላይ ሄዳ ብሎ ሰዎች ይህንን ብቻ ታሪክ ብሎ ያስቀምጣል። ይህን ይሰራ ነበረ፣ ይህን ያደርግ ነበረ፣ ይህን አሁን ግን በሚበላበት ሰዓት በሚያርፍበት እረፍት የለም ምድር ላይ። ኢየሱስ ጌታ ነው። የለም እስቲ የለም በሉት። ያው ለዚህ እኮ ነው የምንጨነቀው። ስለዚህ ነው መጽሐፍ ቅዱስ የሚሰማ ይላል በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ምን ይሆናል? ያርፋል። ማረፍ እግዚአብሔርን ስንሰማ ብቻ ነው። ማረፍ በእግዚአብሔር ቤት ብቻ ነው ያለው። ስለዚህ ብዙ ነገር ሲሰበሰብ ውስጥ አይደለም እረፍት ያለው። ደግሞ ሰብስበ ራስህ ተሰብስበህ ወደ ጌታ ስትሄድ ጥላ ነው የምትሄደው፣ ከአንተ ጋር የሚሄደው ነገር የለም። ስለዚህ ወንድሞቼና እህቶቼ ለእግዚአብሔር ክብር እንዳንሰጣ እንግዳ የሆነው ነገር አረሳናውቅ ውልቅ ብሎ ከመካከላችን አሜን። ኧረ አሜንታ ይኖር። አሜን አሜን አሜን። እስቲ አሜን በሉ። አዎ አሁንም አሜን በሉ። አዎ አሁንም አሜን በሉ። ግራቪቴ እየወሰደ የመሬቱ ሰው ሲተኛ እንዴት ነው? ወደ ላይ ነው የሚሄደው? ወደ ታች ነው የሚሄደው? እየመጣው ነው። ግራቪቴው እየሳባ አንተ ጋር እየመጣ ነው። እያሳያው እኮ ነው የሚመጣው ወደ አንተ ነው። ጌታ ይመስገን። ስለዚህ ከምድራዊ ግራቪቴ እግዚአብሔር እኛን አረከፍ ያደረገን በኢየሱስ። ኧረ አሜን፣ ኧረ አሜን። ኧረ ዘመንና የተነገረው የክፉ ትንቢት ጠላት በእኛ ላይ ያወራው በኢየሱስ ክርስቶስን ከዛ ህይወት እንድንለቀቅ ጌታ ይርዳን። ለእናንተ ብቻ አይደለም። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል ሕያው ነው ይላል። ከሁለት አፍ ካለው ሰይፍ ይልቅ የተሳለ ጅመትን፣ ቅልጥመትን፣ ስጋን፣ ስሜትን፣ መንፈስን ለይቶ እስከሚያውቅ ድረስ ይወጋል። ሁለቱም በኩል ይሰራል ማለት ነው። በዛኛውም በኩል ይሰራል፣ በዛኛውም በኩል እንደዚህ ማለት እኔንም ይቆርጣል እናንተንም ይቆርጣል ማለት ነው። እግዚአብሔር ቃል ሁሉንም ሰባኪውንም ጭምር ማለት ነው። ሰባኪው የሚተርፍ አይመስል እኔ አሁን በእናንተ ብዬ አይደለም የሚተፋው አይደለም፣ እኔንም እየቆረጠ ነው። ስለዚህ የእግዚአብሔር ቃል የእግዚአብሔር እውነት ምንድነው? እውነት ነው። ስለዚህ ያ ዘመን ምኑ ላይ ነው? ትምክህት፣ ትዕቢት፣ ገንዘብን መውደድ ከእግዚአብሔር ይልቅ ተሳዳቢ፣ ለወላጆች የማይታዘዙ የማያመሰግኑ፣ ተሳዳቢ ይሳደባል። ስድቡ በጣም እኔ እኮ መናገር እችላለሁ ብሎ የሚሳደብ ልክ ቦምብ የሆነው ቃልን ማውራት፣ የሚያሳዝነውን ደግሞ ከመድረክ እንዳትነሳ የሚያደርገው ቃላቶችን መናገር፣ የማያመሰግን ዘመን ይሆናል አለ። ይህ ዘመን አሁን በዚህ ዘመን የምናየው ይሄ ነው። ቤተ ክርስቲያን ላይ የሚታየው ይሄ ነው። በስራ ቦታ የሚታየው ይሄ ነው። በአገር የሚታየው ይሄ ነው። በክርስቲያን ደረጃ የሚታየው ይሄ ነው። መሰዳደብ። የስድቡ ምንጭ ምንድን ነው? ማን ነው? ሰይጣን ነው። የስድብ የመጨረሻ ምንጩ እሱ ነው። አንዳንድ ጊዜ ይችላልው ስለሚችል ነው፣ መሰዳደብ ስለሚችል ነው ይላል። አንዳንድ ደግሞ አንድ መልስም እስከሚመልስ ድረስ ነገሮች ይጠፋል። አንዳንድ ግን መሰዳደብ ይችላል። ብዙ ስድቦች ይችላል። የተመታዩ የሚንጩ ከአጋንንት ነው። መጨረሻ ዘመን ይሄ ይሆናል። 3 ቁጥር ላይ እንደዚህ ላይ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነው ነገርን
መልካም የሆነ ነገር የማይወዱ ይሆናል። ቅድስና የሌላቸው ፍቅር የሌላቸው እርቅን የማይሰሙ እርቅ አሁን ከሆነ ሰው ጋር የተጣላውን ወደ ክርስቲያን መንደር ቢትሄድ ነው አንድ ወንድምና አንድ ወንድም ቢጣላ እሱን አስታርቃለሁ ብለ ቢትሄድ አይሰማውም። የኔ እውነት ነው አንተ እኔ ራስ ወዳድነት መንፈስ ነው። በዚህ መካከል ምስል ራስ ወዳድ የሚባለው ሰው እኔ እኮ መነካት አልፈልግም ከተነካው አልለቅም የሚል ራስ ወዳድነት ይሄ ማንነት ምን ሆነዋል ማለት ነው። ባይዘዌ አልሞተም ማለት ነው። ያልሞተ ማንነት ሲሞት የሞተ ነገር ነው መብቀል የሚችለው የሞተ ነገር ነው። ከእግዚአብሔር ጋር ተሰውሮ ያለ መጽሐፍ ቅዱስ በክርስቶስ ተሰውራችኋል፣ በክርስቶስ ሞታችኋል፣ በክርስቶስ በአብ ቀኝ ተቀምጣችኋል። የሞተ ሰው ይንቀሳቀሳል አይንቀሳቀስም? የሞተ ሰው መልስ ይመልሳል አይመልስም? የእግዚአብሔር የሞተ ሰው ደግሞ የራሱን የሆነ እኔ መብቴን አስከብራለሁ ይላል አይልም? የሞተ ሰው ሞቷል። ምንድነው? ክርስቶስ ነው ያስተማረው። ክርስቶስ ሞቷል። ያንን ከክርስቶስ ሞተ፣ ከክርስቶስ ጋር ተነስተሃል። አንተ ከምድራዊ ነገር ላይ ተላቀሃል የለም። ስለዚህ ፍቅር የለው። ፍቅር ያስተማረው ማን ነው? ክርስቶስ የሚባል በውስጥ መጽሐፍ ቅዱስ እንደዚህ ይላል። ፍቅር ያለበት ማን አለ? ጌታ አለ። ጌታ ያለበት ሁሉ አለ ይላል። ፍቅር ያለበት ሁሉ ነገር አለ። ጌታ አለ። ጌታ እኮ ነው። ፍቅር ክርስቶስ እኮ ነው። ፍቅር እንዋደድ እንታረቅ ሲባል ኖ አልፈልግም የሚል ክርስቶስ አለ ማለት ይቻላል? ነው። በእናንተ ሰፈር የለም አልኩ። እዚህ አካባቢ የለም። በተለይም አውሮፓ ላይ የለም። ሌላ አፍሪካ ላይ ነው። ይሄ ነው አሁን መጨረሻ ዘመን እየሆነ ያለው። እኔ ልክ ነኝ፣ እኔ በቆምኩበት ልክ ነኝ፣ ንግግሬ ልክ ነኝ፣ ሐሳቤ ልክ ነኝ፣ ማንም አስነቀንቅም ከዚህ የሚልበት ዘመን ውስጥ ነው ያለ ነው። ሐሜተኞች ሐሜት ማለት ነው አንድ ሰው በሌለበት የአንድን ሰውን ሐሳብ ማነስ እሱ እኮ እንደዚህ ትርጉም ታውቃላችሁ። ግን ይሄ ራሱ ፍርሃት እኮ ነው። ባይፈራ ኖሮ ፊቱ ላይ ነው ማውራት የሚችለው። አንተ የችግር አለበት እና አስተካከል ማለት ይችላል። ግን እሱ በሌለበት እሱ ግን ከሱ ጋር ሰላም ነው። ግን በሌላ ባስተጀርባ ሄዶ ማለት በጣም ምንድነው? ፍርሃት እኮ ነው። ያ ራሱ ምንድነው? ኃጢአት። ግን ኃጢአት አይመስልም። ኃጢአት አንድ ነገር ከባድ የሆነው ልክ በወንድና በሴት መካከል ያለው ብቻ ነው። እሱ ነው እኔ አላውቅም ከተወለድኩ ጀምሬ ሰሚሰቀለው እሱ አይደለም። ኃጢአት እኮ መጠበቅ አለበት ከብዙ ነገር ነው። ማነሳት አለበት የእግዚአብሔር ቃል ነው። ማውረድ አለበት የእግዚአብሔር ቃል ነው። ማሰብ አለበት የእግዚአብሔር ቃል ነው። የሆነ ነገር ለመጠንቀቅ የእግዚአብሔር ቃል መስማት አለበት። ሰው እኮ እንዴት አንዳንድ ጊዜ ይፈራሉ በእውነት ወንጌልን ባልሰብክ ወዮልህ ስለተባለ ነው እንጂ ማትኖር ከሆነ ምን ያደርጋል? ማትኖር ከሆነ ፈራለሁ በእውነት። አንዳንድ ጊዜ ልክ ከላይ ድንጋይ መጥቶ የሚጨፈልቀው ይመስላል። ብዙ ነገር ነው። ይደነግጣለሁ ሁሉ እኔ አሁን በጌታ ነኝ ሁሉ ይላሉ። በእውነት እኔ ራስ ፈራለሁ በእውነት እኮ ነው። ለወላጆች የማይታዘዙ የሚያመስግኑ ጨካኞች መልካም የሆነው ነገር የማይወዱ። ጭካኔ ራሱ ከባድ ጭካኔ መልካም የሆነው ነገር የማይወዱ በወንድም ላይ የሚጨክን። አሁን ብዙ ነገር እየሰማ አንድን ያርዳል ብለው አንሶ ያርዳል። ጭካኔ እና ልጅ እናትን የሚገድልበት ዘመን ነው። ባናውራው እንኳን ይሻላል። የጭካኔ ጥግ ይሞላበት አብሮ በአንድ ላይ ጎደኛ ሆኖ እየበላ ጎደኛውን የሚያርድበት አመት ጭካኔ ውስጥ ነው። ያ ሁሉ ምን ከመውደድ የተነሳ ገንዘብን ከመውደድ የተነሳ ይሄ መጨረሻ ዘመን ነው። ብዙ ነገር እየሰማ እግዚአብሔር ከዛ ሁሉ ይሰውራል። እስቲ ቀኝ እጅ አውጥታችሁ እግዚአብሔር ከዚህ ሁሉ ሰውረኝ በሉት።
አሜን። አራት ቁጥር ላይ ምን ይላል? ከዳተኞች ችኩሎች በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። በቃ ከእግዚአብሔር ይልቅ የራሱን የሆነ መልካም ነገር የሚወዱ ወደ ቤታችሁ ሾልኮ እየገቡ ኃጢአታቸውን እየተከመረባቸውን በልዩ ልዩ ምኞትን የሚወስዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርስ ከቶ የማይችሉትን ሞኞችን አንብቡ። እኔ አይደለም፣ እስቲ አንብቡ። እዚህ ላይ አንብቡ። ወደ ቤቶች ሾልኮ የገቡ ኃጢአታቸውን እየተከመረባቸውን በልዩ ልዩ ምኞትንም የሚወስዱት ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶችን የሚማርኩ ከነዚህ ዘንድ ናቸው ይላል። አታላዮች በትዕቢት የተነፉ ማለት በእውነት የማያውቁትን። አሁን ብዙ ጊዜ እይቶች ለእግዚአብሔር ቃል ክፍት ናቸው። ሁልጊዜ እግዚአብሔርን ይወዳሉ። ሌላ ደግሞ በትዕቢት የተነፋው መጥቶ ምን ያደርጋል? የእግዚአብሔር ቃልን ይበርዛል። በእነሱ ላይ መጥቶ እነሱ ከቃል ቆሞ ኖ እግዚአብሔር ቃል እንደዚህ ለዚህ አይልም የማይሉትን ሰብስቦ ምን ያደርጋል? ያሳስታሉ። ይህ ከሌላ ሄዶት አይደለም፣ ከእናንተ በእኛ መካከል ያሉ ያሳስታሉ። ስለዚህ የእግዚአብሔር ቃልን ሁልጊዜ የሚያነብ የእግዚአብሔር ቃልን ሁልጊዜ ከእግዚአብሔር ቃል ጋር የሚኖር ምን ይሆናል? የመጣ ነገር ቢመጣ በእግዚአብሔር እውነቱ ላይ ስለቆመ ስለጸና ማንም ሊያሳስት ማንም ሊያነቃንቅ አይችልም ማለት ነው። አሜን። ወደዚህ ስንመጣ እዛ አትሂድ፣ እዛ ቦታ አትሂድ፣ እዛ ቸርች አትሂድ፣ እዛ ቆሞ ማስታወቂያ ይናገራል። ለምንድን ነው የእግዚአብሔር ቃል ለዚህ ምን ይላል ብለህ ብትጠይቅ እንኳን የሆነ መልስ ተጨባጭ ያለው ነገር አይሰጥም። ግን ዝም ብሎ ይነፋል። ይሄ ነው የሚለው። ስለዚህ ከነዚህ ምን ሆኖ እያንዳንዱን ቤት ገብቶ ሾልኮ ገብቶ የሚያታልሉትን የነሱን ሐሳብ አትቀበሉ ማለት። እግዚአብሔር ስም የተባረከ ይሁን። ቁጥር 9 ላይ ዳሩ ግን የነዚህ ሞኝነት ደግሞ ግልጥ እንደሆነው ሞኝነታቸው ለሁሉ ይገልጣል፣ ከፊት ይልቅ አይቀናላቸውም። በፊት ከነበረው ይልቅ አይቀናላቸው። ጳውሎስ ለጢሞቴዎስ ግን ሲናገር አደራ ወንድሜ አደራ ብሎ ሲናገር እንደዚህ አለ። አንተ ግን ይላል ትምህርትን፣ አካሄድን፣ ሐሳብን፣ እምነትንም፣ ትዕግስትንም፣ ፍቅርንም፣ መጽናትንም፣ ስደትንም፣ መከራይንም እነዚህን ምን አድርግ ተከተል። ጌታ ይርዳን። ኧረ ጌታ ይርዳን። አንተ ግን አለ በእግዚአብሔር ስም ተጠርቶ በእግዚአብሔር ስም እንኳን እየተጠራ በስህተት በሐሰት የሚመከሩ የነሱን ምክር የሚሳሰቱት አሉ፣ ይሳሰታሉ። አንተ ግን በምን ላይ ጎበዝ መሆን አለበት አለ? በትምህርት ላይ፣ በአካሄድ ላይ፣ በሐሳብ ላይ፣ በእምነት ላይ፣ በትዕግስተኛ በመሆን ላይ ፍቅርንም፣ ማጽናትንም፣ ስደትንም፣ መከራንም ሁሉ ለእግዚአብሔር ክብር ብለህ ምን ሆነ ተከተል አለ። ኧረ ኢየሱስ ጌታ ነው። እንድንከተል እግዚአብሔር ይርዳን። እስቲ እግዚአብሔር ይርዳኝ በሉት። አንተ ግን አለ። አንተን ለየ ማለት ነው። አንተ ግን አለ። ሌሎች እኮ በዚህ ይታለላሉ። ሌሎች እኮ ብዙዎች ሾልኮ ገብቶ ያታልላሉ። እውነት ካልሆነ ሐሳብ
ያርቃሉ፣ አንተ ግን አለ ትምህርትን። ወገኖቼ ሰው ትምህርት ሲባል ትምህርትን ይወዳል። በዚህ ዘመን የእግዚአብሔር ቃልን እስቲ እናጠና የሚል አለ። እስቲ የእግዚአብሔር ቃልን ዛሬ እስቲ እንማር የሚል አለ። ድሮ 93 እና 91 96 አካባቢ ላይ ሰዎች ሁሉ የሆነ አገልጋይ ካገኙ እንኳን እስቲ ከእግዚአብሔር ቃል አስተምረኝ ነው። እስቲ እባክህ አስተምረኝ ምን ይላል? እኔ እኮ አላውቅም ይላል። አሁን ግን ስታስብ ሲታ ሁሉም የጠገበ ይመስላል። በጣም አይፈልግም። አንተ የምታወራው አውቃለሁ የሚል ውጪ ኧረ አስተምረኝ የሚል መጽሐፍ ቅዱስ የኢትዮጵያ ጃንደረባ ይላል አይደል? የኢትዮጵያ ጃንደረባ ሐዋርያት 7 ላይ ልክ ሁል ጊዜ ወደ ኢየሩሳሌም ቸርች ይሄዳል። በአመት አንዴ በሰረገላ ላይ ሆነ ፊልጵስዩስን እግዚአብሔር በመንፈስ ነክቶ ልክ እየመጣ ባለው ሰዓት በመንፈስ ነው የተመራው። ያስ መዳን አለበት እሱ መዳን አለበት ብሎ እግዚአብሔር በመንፈስ ኃይል ወሰደና ምድረ ባዳ እየሄደ ባለበት ሰዓት የኢሳይያስን መጽሐፍ እያነበበ ነው። አገኝቶ ምን አለ? የምታነበውን አስተውለሃል ወይ አለ። ቀርቦ እስቲ ወደዚህ ውጣና አስተምረኝ። እኔ የሚያስተምረውም ሰው የለም፣ የሚያስተምረኝ ሰው ቢኖር አውቅ ነበረ፣ ግን አላውቁም። ግን ያነባል መጽሐፍ ቅዱስን ባይገባው እንኳን እንደዚህ ብሎ ያነባል። መንፈስ ቅዱስ ራሱ አስተማሪ ስለ መጽሐፍ ቅዱስ ራሱ በሚያነብበት ሰዓት እሱ ምንድነው አለው? አላውቅም ስል ይሄ እኮ ስለ ኢየሱስ ክርስቶስ ነው ብሎ ሁሉን ካሰረዳ በኋላ ምን መሆን አለብኝ አለ። አሁን አንተ መጠመቅ ነው አለበት አለ። አሁን የሚከለክል ነገር የለም ወይ አለ። ምንም የሚከለክል ወዲያውኑ ተጠመቀ፣ ራሱን ችሎ ሄዳ ማለት ነው። ጌታ ይመስገን። ስለዚህ ወንድሞቼና እህቶቼ የምናመልከው አምላክ የሚያድን አምላክ ነው። የምናመልከው አምላክ የሚያድን አምላክ ነው። በእግዚአብሔር መድረክ ላይ የሚዘሉትን እኔ ይቀጣለሁ ያለው ለምንድን ነው? የሆነ ከዚህ በኋላ ባለው ሰዓት እግዚአብሔር አንድ ነገር ያደርጋል። ቤተ ክርስቲያንን እንደ ቤተ ክርስቲያን፣ ቤተ መቅደስን እንደ ቤተ መቅደስ የሚፈራውም የሚያገለግልም አይቶ እግዚአብሔር ብቻውን የሚሰራ አምላክ ስለሆነ መድረኩ ላይ ሲመጣ መጀመሪያ እግዚአብሔር የሰውን ልብ ይይዛል። ሁለተኛ ደግሞ ሰዎች ሁሉ እግዚአብሔርን በትክክል እንዲያመልኩ እግዚአብሔር መንፈሱን ይቀይራል። ስለዚህ አቶ መስፍንም የሚቀይር አምላክ፣ ሁኔታውን የሚያስተካክል አምላክ፣ ነገሮችን የሚሰራ አምላክ ከኛ ጋር ነው። ስለዚህ የሚያጨንቆን ሁሉ በእኔ ላይ ጣሉ። የተጣላው ነገር ይነሳል። ለምንድነው በእግዚአብሔር ላይ ማን ጥለው? ዛሬ አንድ ነገር እንጸልያለን። የሚያጨንቅ መንፈስ ከላያችን ላይ እንዲመታ፣ አይምሮአችን ለቆ እንዲሄድ፣ የእግዚአብሔር ሐሳብን የራሳችን አድርገን እንድንይዝ የሚያደርግ መንፈስ እንዲመታ 12 ዓመት ጀምሮ ከ12 ዓመት ጀምሮ ማለት አንድ ልጅ ነበረች። መጽሐፍ ቅዱስ ከ12 ዓመት ጀምሮ ይላል። ስንት ጊዜ እንደሆነ አናቅም። ስንት ጊዜ በበሽታ ተይዘ እንደሆነች ደም ሲፈሳት የነበረች ሴት አንድ ነገር ሆነች። ልክ ሁሉ ነገር እስከሚጨርስ እግዚአብሔር ዝም ጸጥ ሁሉ ነገር ሸክሟን በእግዚአብሔር እስከሚጥል ድረስ ጸጥ። እግዚአብሔር ዝም መልስ የለው። ግን ከዕለታት አንድ ቀን ተመኘች። ሁሉ ነገር ከጨረሰሽ በኋላ ወጣትነት ምናልባት ከጨረሰሽ በኋላ ድካሟ ከከፋ በኋላ አንድ ነገር እኔ የክርስቶስን ልክ የለበሰውን የቀሚሱን ጫፍ ብነካ ከዚህ ችግር እድናለሁ ብላ ምን አደረገች? አመነች። ካመነች በኋላ አንድ ነገር ሆነ። ልክ ወደ ኢየሱስ ክርስቶስ በቀረበች ጊዜ ልክ ሄዳ ስትነካ ኢየሱስ ቆመና ከዛሬ ጀምሮ ደምሽ ቆሟል አለ።
ከዛ በኋላ መከራው ጸጥ፣ ችግሩ ጸጥ፣ ሐዘኑ ጸጥ። ወንድሞቼ ሆይ እኛ ጉልበትን ከምንጨርስ እግዚአብሔር እንዲሰራ የኛ የሆነው ነገር እግዚአብሔር ይስራ ወይ እኛ እንስራ? እስቲ እግዚአብሔር እንዲሰራ የምትፈልጉት የኔ ጉዳይ እግዚአብሔር እንዲሰራ ተሸንፌ ያለው የምትል ጭንቀቴን ለሱ አሳልፌ እሰጣለሁ፣ ህይወቴን ለሱ አሳልፌ እሰጣለሁ፣ እግዚአብሔር እንዲሰራ ይፈልጋለሁ የምትል መጽሐፍ ቅዱስ ጸልይ እግዚአብሔር ይሰራል፣ ጸልይ እምቢ ምትል ከሆነ አንተ ትሰራለህ ነው። እኛ እኮ መስራት አንችልም፣ ደካሞች ነን። ኧረ የኛን ጉዳይ እግዚአብሔር ይሰራል። አሜን። እስቲ ሁላችንም ቆመን እንጸልያለን። ወንድሞቼና እህቶቼ ገብቷል በሰፈሬ እደርባለሁ አልሞትም አብሬ የሚያድነኝ ገብቷል በመንደሬ የሚያድነኝ ገብቷል በሰፈሬ ለኃጢአተኛ የሚመጣ ዱላ የመንፈሱን ቤት አይነካምና የመንፈሱን ቤት አይነካምና ሃሌሉያ ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት ያድነኛል ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት ያድናል እደርባለሁ አልሞትም አብሬ የሚያድነኝ ገብቷል በሰፈሬ የሚያድነኝ ገብቷል በሰፈሬ ለኃጢአተኛ የሚመጣ ዱላ የመንፈሱን ቤት አይነካምና የመንፈሱን ቤት አይነካምና ሃሌሉያ ዳላዲያ ላላዲያ የመንፈሱን ቤት አይነካምና የመንፈሱን ቤት አይነካምና ክብር ይሆን እናመሰግናለን።